የቴዲ ወንድማችን ቤተሰቦች፣ ጓደኞች፣ አብሮ አደጎች በአጠቃላይ የቴዲን ህልፈት ሰምተዋል። በስልክ ማለት ነው። በታላቅ ሐዘን ላይ ይገኛሉ። እንደዚሁም መሲም በትላንትናው ቀን ላይ እንግዲህ ምንድነው የተባለችው? በጣም የሚያስለቅስ ነገር ተናግረዋል። ስታለቅስ መዋሏን ሰምተናል ማለት ነው። ሙሉ ዝርዝሩን ተከታተሉ። ቪዲዮን ማስገባላችሁ ይሆናል። ላይክ ማድረጋችሁን አትርሱ። ሰላም እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁ መሸባችሁ የሚያረፈደባችሁ ሰላማችሁ በክርስቶስ ይብዛ ይትረፍረፍላለሁኝ። በመጀመሪያ ደረጃ ወንድማችንን ቴዲን ፈጣሪ ባጸደ ገነት ያሳርፈው እያልኩኝ፣ ሲቀጥል ግን ስለ ቴዲ ብዙ ነገር የተሰማኝ ነገር አለ። በወቅቱ ስለ ቴዲ ምንም ማለት አልቻልኩም። እውነት ለመነጋገር ዝምታ ነበር የመረጥኩት ማለት ነው። ይሄ ቪዲዮ እንግዲህ ከደረሰኝ ቆይቷል ማለት ነው። የቴዲ ቤተሰቦች እንግዲህ ሀዘናቸውን ከሰሙ እውነት ለመነጋገር ከ5-6 ቀን በፊት ነው ማለት ነው ቪዲዮ እየደረሰኝ እና በጣም ነው ያዘንኩት። በጣም ያሳዝናል። በርካቶችም ሲቀባበሉ ታይቻለሁኝ። በጣም በቃ እንግዲህ እንደዚህ ብሎ የሚነገር ነገር አይደለም። የሰው ማዕበል ጓደኞቹ በአጠቃላይ ቲሸርቱን አሳትመው ሀዘናቸው መቋቋም አቅቷቸው ከቃል በላይ እንኳን እነሱ እውነት ለመነጋገር እኛ እንኳን በሶሻል ሚዲያ ነው እኔ የማውቀው፣ በዩቲዩብ ነው የማውቀው ቴዲን እና በጣም ትሁት ሰው አክባሪ መሆኑን በቃ በሁሉም ቪዲዮዎቹ እንደውም ሁለተኛው ቪዲዮ ከመልቀቁ በፊት የት ሀገር ተመልካቾቹ እንደሚገኙ እየጠቀሰ ዝርዝራቸውን እየተናገረ የጾታቸውን ሁኔታ በእድሜ ክልላቸው ምን ያክል ነው የሚለውን ነገር ሁሉ እየተናገረ ምስጋና እያቀረበ ነበርና እዚህ ዱባይ ያላችሁ ናችሁ በጣም የምትመለከቱኝ፣ ከዛ ሳውዲ፣ ከዚያ ኢትዮጵያ ናችሁ እና ሁላችሁንም አመሰግናለሁ ምናምን እያለ ምስጋና እያቀረበ ነበረ ማለት ነው ብዙ ነገር እና በጣም ምን ያህል ትሁት እንደሆነ ምን ያህል ሰው አክባሪ እንደሆነ እርጋታውን ሁላችንም የምናውቀው ነገር ነው። እና በትላንትናው ቀን እንግዲህ መሲ ላይቭ ገብታ ወደ ስራ ተመለሰች። ወደ ስራ ተመለሽ፣ የሞተ ተጎዳ፣ አንቺ ምን አለብሽ ብለዋት እንግዲህ በጣም ነው ያዘነችው። እውነት ለመነጋገር ደግሞ በጣም ያሳዝናል። እኔ በጣም ነው የተገረምኩት በዚህ ጉዳይ ማለት ነው። ብዙዎቻችን እኛ ኢትዮጵያውያን ምንም ቢሆን በራሳችን ካልደረሰ የምንረዳ አይመስለኝም። ግዴታ የሆነ ነገር ራሳችን እዛ ጫማ ውስጥ ካልተገኘም በስተቀር የማንንም ህመም አንረዳም። እና መሲ እንግዲህ በቴዲ ህልፈት መሲ እኛ አሁን በሶሻል ሚዲያ ነው የምናውቀው። መሲ ግን በአካል አብረውን የኖረች ወንድሟ ነው። በጣም እንግዲህ የትህትናው እሷ ደግሞ በአካል ነው የምታውቀው ማለት ነው። እኛ በሶሻል ሚዲያ አውቀ ነው እንደዚህ ከሆንን እሷ ደግሞ በአካል ምን ያህል ቢሆን ነው አዘኗ ብለን መገመት ነው። በቃ አዘኗ በጣም ከባድ እንደሆነ እናውቃለን። ከሆስፒታል ራሱ በቅርብ ጊዜ ነው ወጣችሁ። እንግዲህ ቴዲ ካረፈ ሳምንት ምናምን አልፎታል። ተመልሳ ወደ ስራ ለምን ተመለሽ? ለምን እዚያው ቁጭ ብለሽ አላልሽም? የሞተ ተጎዳ እያለ በኮመንት ታዲያ መሲናውን በጣም ብዙ ነገር እያደረሱባት፣ እሷ ራሱ ታው በኔ ላይ አትፍረዱ፣ አዘን እኮ በውስጥ የሚያዝ ነው እንጂ ግዴታ አውጥተን የምናሳየው ነገር አይደለም ነው። ጥቅልል ብዬ ተኝቼ ልለምን ታዋጡልኛላችሁ ወይ እስከ ማለት ድረስ ደርሳለች። በዚህ ሀዘን ላይ ሰው ደግሞ አይረዳም። አበሻ በጣም ከባድ ነው። ብዙም ይረዳ እንዳለ ሁሉ ግን አብዛኞቻችን የማያገባን ውስጥ ገብተን ማማሰል እንወዳለን። እና መሲ በሰው ሀገር ነው ያለችው፣ በስደት ነው ያለችው። በጣም ብዙ ወጪ እንዳለባት ሁላችንም የምናውቀው ነገር ነው። እዚህ ጋር ብትቸገር አክስቴ ጋ ሄጄ አጎቴ ጋ ሄጄ ወይ እናቴ ጋ ሄጄ ብላ የምታደርገው ነገር አይደለም። ራሷን ችላን የምትኖረው ብዙ ወጪ ነው ያለባት። ታዲያ ካልሰራች ሳምንት ሙሉ ተኝታ አይደለም ሳምንት አሳልፋለች እንግዲህ በሀዘን ላይ ማለት ነው። አሁን ተነስታ ደግሞ ለምን ስራ ሰራሽ፣ ለምን ወደ ስራ ተመለሽ በሚል ሁኔታ እንግዲህ የሞተ ተጎዳ። አንዳንድ አባባሎች አላስፈላጊ ናቸው ብዬ ነው ማስበው ማለት ነው። ታዲያ ስንት ሰው አሁን የቆሙ የሚራመድ ሁሉ አላዘነም ማለት አንችልም። ልብስ ሸፍኖት ብዙ ነገር ተሸፍኖ ኃላፊነት ስላለበት ነው እንጂ ሁሉም ሰው እያንዳንዱ ሰው እኮ አዘን አለው። ልቡ ተሰብሯል፣ ቀስሙ ተሰብሯል፣ የሚወደውን ሰው አጥቷል እኮ ሁሉም ሰው። ግን መስራት መኖር ህይወት ይቀጥላል። ሌላ ኃላፊነት አለ፣ ሌላ ሰው አለ። እስካለን ድረስ ደግሞ ብዙ ነገር ያስፈልገናል። መብላት፣ መጠጣት። ሰው አንድ ቀን ቢውል 2 ቀን አይደግምም ሳይበላ ሳይጠጣ። ከዚያም በተጨማሪ ብዙ ነገር ያስፈልገናል። እና ካልሰራች በሰው ሀገር ላይ እንዴት አድርጋ ትኖራለች? ምንድን ነው አላማቸው? የሰው አስተሳሰብ እኔ አላቅምና በጣም ነው ያሳዘነችኝ። ትላንትና እኔ ቪዲዮ ተለቆ ነው ያየሁትና እውነት ኧረ ተው ግን ተው አትኑር፣ በእውነት ተው አትኑር። አታሳዝንም? ግን ይኸው በየአመቱ እኮ እሷ ወዳ አይደለም፣ ማንም ሰው ወዶ አይደለም እኮ እግዚአብሔር ፈቅዶ ነው። 2 ወንድሞቿን በአመት ነው ያጣችው መሲ። ቴዲ ደግሞ የ3ኛ ነውና እነዚህን የመሳሰሉ ወጣት ልጆች በየአመት እንደዚህ ማጣት ማለት ምን ያህል ስብራት፣ ምን ያህል ነገር፣ ምን ያህል ህመም በውስጧ እንዳለ እንግዲህ
እኔ እንጃ እንደዚሁ ራሱ መገመትኛ በምንገምተው ልክ ነው ራሱ ማለት ይከብደኛል። ከአቅም በላይ ነው። ነገር ግን ልጅ አላት፣ ኃላፊነት አለባት። እስከ ኖረች ድረስ ደግሞ ብዙ ነገር ያስፈልጋታል። ያለችው ቤት ኪራይ ውስጥ ነው። ግዴታ መክፈል አለባት ቤት ኪራዩን። ማንም ሰው አንድ ወር ካሳለፈች እርግጠኛ ነኝ አያስቀምጧትም። ገብቷቸዋል። በሰው ሀገር እንኳን በሰው ሀገር የሀገር ሰው ራሱ አይረዳም። ብዙ ወጪ እያለባት እያወቅን በየኮመንቱ ምናልባት ሰው አይጎዳም ብለን ወይንም እንደዚህ የማይረባ አባባልን እያያዝን የሞተ ተጎዳ የቆመውስ ቢሆን ምን አይነት ስቃይ እያሳለፈ እንደሆነ እናውቃለን። ሰው ግዴታ እንደዚህ ነኝ ብሎ ማልቀስ አለበት እንዴ? እና አንዳንድ ጊዜ አላስፈላጊ አስተያየቶችን እንሰጣለን እኛ ኢትዮጵያውያን። እውነት ለመነጋገር ይህንን ያየሁት ይህንን ሁሉ ህመም ተሸክማ እያለች ሴትዮ እንደዚህ አይነት አስተያየት መስጠት እውነት አላዋቂነት ነው። አንዳንዴ አስተያየቶችን ከመስጠት ይልቅ አለመስጠት ይሻላል። በእውነት አስተያየት ሰጠን ብለን የሰው ልብ በሰው ቁስል ላይ ጨው እንደመነስነስ ነው። በእሷ ላይ የደረሰ በማንም ላይ አይድረስ። በምንም አይነት ሁኔታ ላይ አትሆን። እኛ እኮ የሰውን ልብ ከፍቶ ካላየነው በስተቀር እንዴት ልናውቀው እንችላለን? የሷን ቁስሏን እኛ እናውቅ ማለት በጣም ከባድ ነው። በማንም ላይ ድረስ ብቻ ብለን እንድፈን እንጂ የሞተ ተጎዳ፣ አንቺ ምን አለብሽ፣ አንቺ ተነስተሽ ይኸው ስራሽን ሰራሽ፣ እንደዚህ ኮንሽ፣ ወይ አረስማ እንዲህ ነገር ይገባታል ብዬ አላስብም። ማለት በጣም ነው ያሳዘነችኝ። ብቻ ለሌላውም ሰው ትምህርት ነው። ከሰው ልጅ ምንም መጠበቅ የለብንም። በተለይ ሶሻል ሚዲያ ላይ ሁሉም የሚከተለን ሰው ይወደናል ማለት አይደለም። የማይወደንም ሰው እኛን ሊያቆስልም የፈለገ ሰው ሊኖር ይችላል እና ትምህርት ነው ለሌላውም ሰው ብዬ አስባለሁ። ፈጣሪ አስተዋይ ልቦናን ይስጠን። ለመሲ ፈጣሪ መጽናናትን ይስጣት። ለቴዲ ቤተሰቦችም ለባለቤቱም ለዜድ እግዚአብሔር አምላክ ጽናቱን ይስጣቸው። ቴዲንም እንግዲህ አፈሩን ያቀልለት፣ በሰላም ወደ አገሩ ገብቶ ደግሞ አስከሬኑ ለግብአት አፈር ያብቃው። በእውነት ሰው ሞቶ ይሄን ሁሉ ቀን ፍሪጅ ውስጥ መቀመጥ አለመቀበር በጣም ከባድ ነው። ሰው እንደ ሞተ ወዲያው መቀበር በጣም መታደል ነው ብዬ ነው የማስበው። ፈጣሪ ሁላችንንም በሀገራችን ሞታችንን በሀገራችን ያርግልን። ሰርግ ብቻ ደስታ ብቻ ሳይሆን ሞት ራሱ በሀገር ሲሆን ነው ደስ የሚለው እና ለሀገራችን ፈጣሪ በሰላም ያብቃን። ሌላው ነገር ግን መናገር የምፈልገው ነገር ምንድነው፣ ሁላችንም በቆማችን የምንወዳቸውን ሰዎች በሁሉም ነገር እንዴት ናችሁ ሰላም ናችሁ ምናምን ብንላቸው ማለት እኔ አሁን የታየ ነገር ምንድነው፣ የቴዲ ጓደኞች አብሮ አደጎቹ ቤተሰቦቹ ሀዘናቸው በጣም ከባድ ነው። ባያዝኑ ነው የሚደንቀው። ደግሞም ግን ይሄን እኮ ቴዲ እኮ ሲናፍቃቸው ነበር በስልክ እነሱ ማውራት በተለያየ ነገር። ግን ሁሉም በስራ ተጠምዶ ሀገራችን ላይ ያለው ኑሮ ደግሞ እንድንጠያየቅ የሚያደርግ ነገር አይደለም። በጣም ሰው ለሰው የሚያራርቅ ነው። ሁሉም ሰው በራሱ የሚሮጥበት ወደ ሰው ዘወር ብሎ የማያይበት ሰዓት ላይ ነው ያለ ነው። ግን ባለን ነገር እንደው ለምንወዳቸው ሰዎች ትኩረት ብንሰጣቸው ብዬ አስባለሁ። እንደዚህ ልይት ሲሉን ከመንገብገብ ፈጣሪ እንደ የተሻለውን ዘመን ያምጣልን፣ ለሀገራችንም እኛ የምንጠያየቅበትን ጊዜ ያምጣልን እላለሁ። ቤተሰቦቼ እንግዲህ በዚህ ሰዓት ይህን ቪዲዮ የምትሰሙ ለምትወዷቸው ሰዎች በሙሉ እየደወላችሁ ሰላም በሏቸው ነው የምላችሁ። ሞት ሁላችንም ብንሆን በጀርባችን ይዘናት ነው የምንዞረው። ዛሬን እና ይችን ደቂቃ ነው እንጂ ከደቂቃዎች በኋላ ምን እንደሚፈጠር ሁላችንም አናውቅምና ባለን ጊዜ ለሰው ልጅ ጥሩ ማድረግ ባንችል እንኳን ክፉ ከማድረግ ብንቆጠብ መልካም ነው ላለሁኝ እና ሁላችሁም ፈጣሪያችሁን አመስግኑ እስቲ። በዚህ ሰዓት ችግር ህይወት አካል ያላችሁ ስራ እየሰራችሁ ጤናማ የሆናችሁ በሙሉ እግዚአብሔርን አመስግኑ ላለሁ። ሁላችንንም ሞተን ከመቅረት ይሰውረን፣ ለንስሐ ሞት ያብቃን። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ፈጣሪ የሀገራችንን ትንሣኤ ያሳየን። በእውነት ወጣቱ በድህነት በኑሮ ውድነት ማማራጭ አጡ መማር በማይችልበት መስራት በማይችልበት መነገድ ሁሉም ነገር ሀገራችን ላይ አስቸጋሪ በሆነበት ምክንያት እንግዲህ ምርጫ በማጣቱ በአንድም በሌላ ስደት ነው። በስደትም ስራ በማጣቱ በተለያየ ምክንያት የምናውቀው ነገር ነው ምን እየተፈጠረ እየተካሄደ እንዳለና በየባህሩ እያለቁ ያሉት ወገኖቻችን በሀገራችን ላይ ባለው የሰላም ማጣት የኑሮ ውድነት ነውና ሀገራችንን ፈጣሪ ወደ ቀድሞ ማንነቷ ይመልስልን። እውነት ሙስሊም ክርስቲያኖች ሁላችሁም እንደየ ሃይማኖታችሁ ጸሎት ማድረግ አለባችሁ ብዬ አስባለሁ። የሀገራችን ጉዳይ በጣም ነው የሚያሳስበው። በዚሁ ከቀጠለ ምን እንደሚፈጠር እራሱ አላውቅም። በእውነት እኔ እንጃ፣ በጣም ከባድ ነው። እንደዚህ ብለን ስለ ሀገራችን መተንተን አንችልም። ሁሉም ነገር ከኛ አእምሮ በላይ ነው ብዬ ነው የማስበው። እየተካሄደ ያለው ነገር በሙሉ ሰው ተጨካክኖ ገንዘብና ገንዘብ ብቻ ቀዳሚ ሆኖ ነው ያለው አሁን ላይ ማለት ነው። እና ቸር ያሰማን፣ የሀገራችንን ትንሣኤ ፈጣሪ ይመልስልን፣ ወደ ቀድሞ ማንነታችን ይመልሰን ነው የምለው። በቃ እንዲህ ከሆነ ሰው ሁሉ እንደ ድሮ በፍቅር ይኖራል። ካለበለዚያ ግን እኔ ብስ እየተባባለ ልጅ በእናቷ እናት በልጁ ምን እየተካሄደ እንደሆነ እየሰማን እያየን ያለ ነው። ይሄ ነገር መቀጠሉ አይቀርም። ይሄ ነገር ከቀጠለ ደግሞ ኧረ በጣም ነው የሚያሳዝነው። ለማንኛውም ፈጣሪ ቸር ያሰማን። በድጋሚ እስከምንገናኝ ድረስ ቻው።